ለብዙዎቻችን እጅግ በጣም ጠቃሚና አስፈላጊ ስለሆነ አንድ ትልቅ ነጥብ በሚገባ እናያለን። እንግዲህ ብዙዎቻችን እንደሚታወቀው ትልልቅ የሚባሉ የኢኮኖሚና የፋይናንስ ዓላማዎች አሉን፣ እቅዶችን እናወጣለን። ነገር ግን ባወጣነው ልክ ባዘጋጀነው ዓላማ ልክ ሰክሰስፉል ስንሆን አይታይም። ያ ማለት እቅድ ሌላ ትግበራ ወይም ደግሞ አፈጻጸም ሌላ ሲሆን ይታያል። ነገር ግን ለዚህ ደካማ የሚባል አፈጻጸማችን በርካታ የሚባሉ ምክንያቶች ይኖራሉ፣ መዘርዘር እንችላለን። ከነዚህ በርካታ የሚባሉ ምክንያቶች ውስጥ በዋናነትና በግንባር ቀደምትነት የሚጠቀሰው አንደኛው ስንፍና ነው። ያ ማለት በየትኛውም ሌቭል እቅድ ቢኖረን አምቢሽየስ የሆነ እቅድን ወይም ደግሞ ፕላንን እንኳን ሴት ብናደርግ በየትኛውም ሌቭል የላቀ የኢኮኖሚና የፋይናንስ ፍላጎቶች ቢኖሩን ትልቁና ዋናው ስንፍና የሚባል ጥላት አብሮን እስካለ ድረስ ባሰብነው ልክ ስኬታማ መሆን እጅግ በጣም ከባድ ነው። ስለሆነም ዛሬ ያለብንን ስንፍና እንዴት ወደ ከፍተኛ የፋይናንስ ስኬታማነት መቀየር እንደምንችል በሚገባ እናያለን። ያ ማለት ስንፍናችንን ወደ ከፍተኛ የፋይናንስ ስኬታማነት የሚቀይሩልን ዋና ዋና የሚባሉ 5 የመፍትሄ ስልቶችን እናያለን። ስለሆነም አንድ ሰው በየትኛውም ሁኔታ ስንፍና ቢኖርበት እነዚህን ዋና ዋና የሚባሉ ስኬትን የሚያረጋግጡ ያ ማለት ስንፍናን ወደ ከፍተኛ የፋይናንስ ስኬታማነት የሚቀይሩ የመፍትሄ ስልቶችን ከተገበረ ስኬታማ መሆን የማይችልበት ሁኔታ ይኖራል ብሎ ማሰብ አይቻልም። ስለሆነም ሁላችንም እነዚህ ስንፍናችንን ወደ ከፍተኛ የፋይናንስ ስኬት የሚቀይሩልንን 5 ዋና ዋና የሚባሉ የመፍትሄ ስልቶችን በሚገባ ማወቅና መተግበር የግድ አስፈላጊ ነው። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ እነዚህ ዋና ዋና የሚባሉ ስንፍናችንን ወደ ከፍተኛ የፋይናንስ ስኬት ሊቀይሩልን የሚችሉ የመፍትሄ ስልቶች እነማን እንደሆኑ እያንዳንዳቸውን በመጥቀስ በሚገባ እናያለን። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን እያነሳን ነው የምንወያየው። እንግዲህ ያሰብነውን የላቀ የኢኮኖሚ ወይም ደግሞ የፋይናንስ ስኬት ማረጋገጥ የማንችለው ወይም ደግሞ በዛ ስኬታችን ላይ መድረስ የማንችለው ብዙ ምክንያቶችን መጥቀስ ይቻላል። እንዳንደርስ የሚያደርጉን በርካታ ምክንያቶች አሉ። እንዳልኳችሁ አንደኛውና ግን የመጀመሪያው ስንፍና መኖሩ ትልቁ ነጥብ ይይዛል። ያ ማለት እቅድ ማውጣት ብቻውን በስንፍና ከታጀበ እቅድ ማውጣት ብቻውን ውጤታማነታችንን አያረጋግጥም ወይም ደግሞ ስኬታማ ልንሆን አንችልም። ስለዚህ ስንፍናን ማስወገድ የግድ ይለናል። በአብዛኛው ለስንፍና የሚዳርጉን ቅድመ ሁኔታዎች ደግሞ አሉ። እነዚህን ቅድመ ሁኔታዎች ማጥፋትና ስንፍና እንዳይኖር ማድረግም ይቻላል። ለምሳሌ ሊተገበር የማይችል እቅድ ማውጣት በራሱ ለስንፍና ይዳርጋል። ኦብጀክቲቫችን ወይም ደግሞ አጠቃላይ ልናረግ ያሰብነው ነገር ስማርት መሆን መቻል አለበት። ስማርት የሚለውን ክራይቴሪያ ቢያሟላ ምናልባት ሊያጋጥም የሚችል የስንፍና መጠን አነስ ሊል የሚችልበት ሁኔታ እንዳለ መረዳት ያስፈልጋል። ያ ማለት ሊደረስበት የማይችል ታይም ባውንድ ያልሆነ ሜዠሬብል ያልሆነ እቅድ ስናወጣ ምናልባት ስንፍና ሊጨምር ይችላል። ቢኮዝ ኤግዛጀሬት የተደረገ ፕላን ካለን፣ ኤግዛጀሬት የተደረገ ፍላጎትና ዓላማ ካለን የስንፍና መጠናችን እንዲጨምር ያስገድዳል። ስለዚህ እቅዳችን ጀምሮ ስንፍናን የማያባብስ መሆን መቻል አለበት። በቀላሉ ልንተገብረው የምንችል ውጤቱ ሜዠር ሊደረግ የሚችል የጊዜ እርዝማኔ ያለው ስፔሲፊክ የሆነ ከዚህ ቀን እስከዚህ ቀን ባለ ሊተገበር የሚችል አይነት ፕላኖችን ወይም ደግሞ ስማርት የሚል ስፔሲፊኬሽንን የሚያሟላ አይነት እቅድ በራሱ ማቀድ፣ ዓላማ ማስቀመጥ ስንፍናን ለመቀነስ አይነተኛ ሚንስ ነው። ይህንን በደንብ መረዳትና ሊተገበር የሚችል ሊለካ የሚችል በጊዜ የተገደበ ፕላንን ማድረግ፣ ዓላማን ማስቀመጥ አንደኛው አጠቃላይ
ስንፍናን ሊቀንስልን የሚችል ወርቃማ መንገድ መሆኑን መረዳት ያስፈልጋል። ሆኖም ግን እንደዛም ሆኖ ነገሮቻችንን በሚገባ ለመፈጸም ስንፍናዎች ሊኖሩብን ይችላሉ። ዛሬ የምናያቸው በየትኛውም ኮንቴክስት ስንፍና ካለብን ስንፍናችንን በቀላሉ ወደ ላቀ የፋይናንስ ስኬታማነት ልንቀይርባቸው የምንችላቸው 5 ዋና ዋና የሚባሉ የመፍትሄ ስልቶች አሉ። እነዚህን የመፍትሄ ስልቶች ነው የምናየው። አንደኛውና የመጀመሪያው የመፍትሄ ስልት ተደርጎ የሚወሰደው አሰራራችንን በራስ ስር መምራት መቻል ወይም ደግሞ አጠቃላይ እንቅስቃሴያችንን በተቻለ አቅም አውቶሜት ማድረግ ምናልባትም ስንፍናችንን ወደ ከፍተኛ የፋይናንስ ስኬት ለመቀየር የሚያስችለን እጅግ በጣም ጥሩ የሚባል የመፍትሄ ስልት ነው። በየትኛውም ሌቭል አንድን እቅድ አውጥተን በሚገባ መተግበር የማንችልበት እድል ካለ ያንን ጉዳይ አውቶሜት ማድረግ የግድ ያስፈልገናል። አውቶሜሽን ለማንኛውም ስራ እጅግ በጣም አስፈላጊ ነው። ስንፍና ባይኖርብንም ስራችንን አውቶሜት ማድረግ ኤፊሽንሲያችንን ይጨምራል፣ ግልጽ ነው። ነገር ግን የበለጠ ስንፍና ካለብንና ላንሰራው እንችላለን ብለን እቅድ ብቻ ሆኖ ይቀራል ብለን የምንፈራ ከሆነ ያንን ስራችንን አውቶሜት ማድረግ ደግሞ የበለጠ ተጠቃሚ እንድንሆን ስንፍናችንን ወደ ላቀ የፋይናንስ ስኬት ሊያሻግርልን የሚችል ጉዳይ መሆኑን መረዳት የግድልናል። ለምሳሌ አንድ ሰነፍ የሆነ ሰው አንድ የሆነን ክፍያ በየወሩ መክፈል ቢኖርበት ነገር ግን በስንፍናው ምክንያት ይህንን ክፍያ በየወሩ ቀኑን ቆጥሮ መክፈል የማይችልበት ሁኔታ ቢፈጠርና ለተለያዩ ቅጣት የሚጋለጥ ቢሆን ይህ ሰው በየትኛውም ሁኔታ ወደ ሀብት ማማ መሄድ የሚችልበት እድል አይኖርም። ቢኮዝ ለኢንቨስትመንትና ለሴቪንግ የሚውልን ባላንስ ኤክስትራ በሆነ ክፍያ ይጨርሰዋል። ስለሚቀጣ የሚከፍለው መክፈል ያለበትን ብቻ ሳይሆን በስንፍናው ምክንያት የመጣ ቅጣትን ጨምሮ ይከፍላል። ይህ እጅግ በጣም አስቸጋሪ ነው። ስለዚህ ይህ ሰነፍ የሆነ ሰው በእንዲህ አይነት ሁኔታ ካለ የግድ ይህንን ወራዊ ክፍያውን አውቶሜት ማድረግ ቢችል ያ ማለት ቀኑ ተቆጥሮ የባንክ ሲስተም በራሱ እንዲቀንስለት ማድረግ ቢችል ያላንዳች መቆራረጥ ይህንን ክፍያ በወቅቱ መክፈልና ከቅጣት መዳን የሚችልበት እድል እንዲያገኝ ያስችለዋል። ነገር ግን ያው ስንፍና ከሌለ አውቶሜት ማድረግ ጥሩ ነው። ባይሆንም ግን ማንሰንፍ ከሆነና ቀኑን ቆጥረን የምንከፍል ከሆነ ቅጣት ላይ ያጋጥመን ይችላል። እንዳልኳችሁ ግን ስንፍና ካለና ቀኑን ቆጥረን እንደ አይነት ክፍያዎችን መክፈል ማንችል ከሆነ ግን ለተጨማሪ ወጪ ለቅጣት ስለሚዳርገን የግድ ለእንዲህ አይነት ሰው አውቶሜሽን እጅግ በጣም አስፈላጊ መሆኑን መረዳት ያስፈልጋል። ስለዚህ ለምሳሌ 11 ሰዓት ተነስቶ የሚሰራው ስራ ቢኖር አንድ ሰነፍ ሰው 11 ሰዓት ተነስቶ ለመስራት ስንፍና ይኖርብኛል ብሎ ካሰበ የግድ አላርም መቅጠር ያስፈልገዋል። ምናልባት 11 ሰዓትን ጠብቆ የሚነሳ ሌላ ሰው ካለ አላርምን መቅጠር ላይ ይጠበቅበት ይችላል። ነገር ግን 11 ሰዓትን ጠብቆ መነሳት አልችልም ብሎ የሚያስብ በስንፍና መልኩ ይህንን ጉዳይ የሚያይ ሰው ካለ ግን የግድ 11 ሰዓትን ጠብቆ ለመነሳትና በዛ ሰዓት መስራት ያለበትን ስራ ሰርቶ ውጤታማ ለመሆን ይህንን ሰዓት በአላርም መቅጠር እና በእንዲህ አይነት አውቶሜሽን ራስን ለዛ ስራ ዝግጁ ማድረግና የበለጠ ውጤታማ ሆኖ መገኘት ያስፈልጋል። ስለዚህ ስንፍናን ወደ ከፍተኛ የፋይናንስ ስኬት ከሚቀይሩልን ዋና ዋና የመፍትሄ ስልቶች መካከል በግንባር ቀደምትነት የሚጠቀሰው አጠቃላይ ስራችንን በተቻለ አቅም አውቶሜት ማድረግ መቻል ስንፍናን ወደ ከፍተኛ የፋይናንስ ስኬታማነት የሚቀይር መሆኑን መረዳት ያስፈልጋል። ሌላውና ሁለተኛው ስንፍናችንን ወደ ከፍተኛ የፋይናንስ ስኬታማነት ሊቀይርልን የሚችል የመፍትሄ ስልት የውክልና አስተዳደርን መስጠት መቻል ነው። ዴሊጌሽን ኦፍ ታስክስ ለስንፍና የመፍትሄ ስልቶች ናቸው። ያ ማለት በስንፍናችን ምክንያት መስራት የምንችላቸውን ስራ እንኳን መስራት የማንችልበት ሁኔታ ይፈጠራል ብለን ካሰብን እና ስራው ባለመሰራቱ የሚያጋጥመን ኮስት ከባድ የሚሆን ከሆነ የግድ እንደነዚህ አይነት ስራዎችን ዴሊጌት ማድረግ ለሌላ ሰው አሳልፎ መስጠትና ሌላ ሰው ወቅቱን ጠብቆ በሚገባ ጥራት ሰርቶ እንዲያስረክበንና ማድረግ የግድ ያስፈልገናል። ስለዚህ የስንፍና ባዜ ያለበት ሰው ሁሉንም ስራ እሰራዋለሁ ብሎ በስንፍና ፖስት ከማድረግ ይልቅ በሚገባ ኮንሲደር አድርጎ አንዳንዶቹን ስራዎች የግድ በውክልና ማሰራት ወይም ደግሞ ዴሊጌሽን ኦፍ ታስክን መስጠት ውጤታማ እንዲሆን የሚያስችልበት ሁኔታ አለ። ለምሳሌ አንድ ቢዝነስ ያለው ሰው በየቀኑ ወጪና ገቢውን በሚገባ መመዝገብ ለበለጠ ውጤታማነት ያበቃኛል ብሎ ቢያስብ ያ ማለት
ቀጣይ የሚወስናቸው ውሳኔዎች መረጃ መሰረት ያደረጉ ይሆናሉ። ዛሬ ላይ ያገኘሁትን ገቢና ወጪ በሚገባ መመዝገብ ከቻልኩ ቀጣይ የሚወስናቸው ውሳኔዎች ካለኝ መረጃ ተነስቼ ስለሚሆን ገቢና ወጪን በሚገባ መመዝገብ መቻል ጠቃሚ ነው ብሎ ቢያምንና ነገር ግን በስንፍና ምክንያት በየቀኑ የድርጅቱን ገቢና ወጪ በሚገባ መመዝገብ ባይችል ጠቃሚ የሚባል ለውሳኔ መነሻ የሚሆን ሐሳብን ማግኘት ሳይችል ይቀራል። በእንዲህ አይነት ሁኔታ ጥሩ የሚባል ውሳኔዎችን ሳይወስን ከመቅረት የግድ እንደነዚህ አይነት ስራዎችን በተሻለ ተመጣጣኝ በሆነ ክፍያ ለሌላ ሰው አሳልፎ መስጠትና አጠቃላይ የድርጅቱ የዕለት ተዕለት ወጪና ገቢ በሚገባ ተመዝግቦ ቀጣይ ለሚወሰኑ ውሳኔዎች ጠቃሚ መረጃዎች ሆነው እንዲያገለግሉ ማስቻል የበለጠ ውጤታማነትን ለማምጣት ያስችላል። ስለዚህ ስንፍና አለብን ብለን ካሰብን እንዳልኳችሁ ስንፍና ባይኖርም አጠቃላይ አስቻይ ሁኔታዎች ካሉ አንዳንዴ ስራዎችን አሳልፎ መስጠት እና ለሌላ ሰው ሊዝ ማድረግ እጅግ በጣም ጠቃሚ ነው። ነገር ግን ስንፍና በተለይ ሲኖር ደግሞ የበለጠ የውክልና አስተዳደር ወይም ደግሞ ዴሊጌሽንስ ኦፍ ታስክ የፋይናንስ ስኬታማነታችንን እንዲጨምር ያደርገዋል። እንግዲህ ዴሊጌሽንስ ኦፍ ታስክ የለም ብሎ ነገር ግን እሱ ስንፍና ካለበት ያስራ ሳይሰራ ይቀራል። ስለዚህ በዛ መልኩ ውጤታማ መሆን የሚቻልበት እድል ሳይኖር ይቀራል። ይህ በጣም ጎጅ ነው። ስለዚህ ስንፍና ያለበት አንድ ሰው የፋይናንስ ስኬታማነት ለመድረስ የግድ ስራዎቹን በውክልና ለሌላ ሰው መስጠትና በሚገባቸው ልክ ማሰራት መቻል ወደ ፋይናንስ ጤናማነት ከፍ ሊል የሚችልበትን እድል እንዲያገኝ ያስችለዋል። ሌላውና ሶስተኛው ስንፍናችንን ወደ ከፍተኛ የፋይናንስ ስኬት መቀየር የሚያስችሉን ስልቶች መካከል በሶስተኛ ደረጃ የሚጠቀሰው አነስተኛ ልማዶችን መገንባት መቻል ነው። አንዳንዴ ስንፍናችንን ከሚያባብሱ ነገሮች መካከል በዋናነት ከሚጠቀሱት ኤግዛጀሬት የተደረገ እቅድ ማቀድ ነው። ስለዚህ አንድ ሰው አክቹዋሊ ሁሉም ሰው ከፍተኛ የሚባል የላቀ የኢኮኖሚና የፋይናንስ ስኬትን ይመኛል። ነገር ግን ስንፍና ካለበት ይህን ከፍተኛ የሚባል የላቀ የኢኮኖሚና የፋይናንስ እቅዱን ወይም ደግሞ ዓላማውን ሳያሳካ ይቀራል። ያ የሚሆንበት ዋና ምክንያት ስንፍና ስላለ ነው። ነገር ግን ስንፍናውን የሚያባብሱ ነገሮችንም የግድ ኮንሲደር ማድረግ አስፈላጊ ነው። ለምሳሌ ሊተገበር የማይችል የጊዜ ገደብ የሌለው እጅግ በጣም አቺቬብል ያልሆነ የተለጠጠ እቅድን ብናቅድ እቅዱን ካቀርን ከ3 ከ4 ቀን በኋላ ተመልሰን ስናየው ምናልባት ሊተገበር የማይችልበት ኢንቫይሮንመንት ካለ ስንፍናን ይዞብን ይመጣል። ያለብንን ስንፍና እጅግ በጣም ያባብሳል። ስለዚህ ከመጀመሪያውም ቢሆን እቅዶቻችን ሊተገበሩ የሚችሉ ስንፍናን የማያባብሱ መሆን መቻል አለባቸው። ስለዚህ አነስተኛ ልማዶችን መገንባትና ውጤታማነትን እያሳደጉ መምጣት ሌላኛው የሚመከር ጉዳይ ነው። ያ ማለት ምን ማለት ነው? ማይክሮ የሚባል ሀቢቶችን መገንባት መቻልና ልምድ ማድረግ የግድ አስፈላጊ ነው። ለምሳሌ አንድ ሰው ስለ ፋይናንስ ወይም ደግሞ ስለ ኢንቨስትመንት የሚያወራ ጥሩ መጽሐፍ አለ ቢባልና ያንን መጽሐፍ አንብቦ መጨረስ የሚችልበት ልምድ የለውም ብለን ብናስብ ይህ ሰው ይህንን መጽሐፍ አንብቦ ስኬታማ የሚባል ጥሩ የሚባል የውሳኔ ግብዓቶችን እንዲያገኝ የግድን መጽሐፍ ማንበብ ካለበት ማይክሮ የሚባሉ ሀቢቶችን ዲቨሎፕ እንዲያደርግ ማስቻል ነው። ያ ማለት ቢያንስ በቀን 10 ደቂቃ እንዲያነብ ማድረግ። ይህንን መጽሐፍ በቀን 10 ደቂቃ እንዲያነብ ቢደረግ ከሆነ ቀን በኋላ 10 ደቂቃውን ከፍ አድርጎ ምናልባትም ሙሉ መጽሐፉን አንብቦ መጨረስ የሚችልበትን የሳይኮሎጂ ግንባታ እንዲያገኝ ማስቻል ይቻላል። ነገር ግን ከባድ የሆነውን ለምሳሌ ሙሉ መጽሐፉን 1 ቀን ወይ ደግሞ 2 ቀን አንብቦ እንዲጨርስ ማድረግ ምናልባትም ስንፍናን የሚያባበስ ጉዳይ ይሆናል። ስንፍናችን አጠቃላይ ስኬታማነታችንን ሊጎዳብን ይችላል። ስለዚህ ስንፍና ሲኖርብን ሌላው ስንፍናችንን ወደ ከፍተኛ የፋይናንስ ስኬት ልንቀይር የምንችልበት ነጥብ ማይክሮ ሀቢቶችን ማዳበር መቻል። ያ ማለት ትልቅ የሚባለውን ስራችንን ከፋፍለን መስራት መቻልና ከፋፍለን በምንሰራው ስራ የምናገኘውን ስኬት ትልቅ የሚባለውን ስራ ለመስራት የሚያስችለን የሞራል ግንባታ ማግኘት የግድ ይለናል። ስለዚህ 1 ሰዓት ሙሉ ሩጥ ብትለው አንድ ሰው 1 ሰዓት ለመሮጥ እጅግ በጣም ከፈራ 30 ደቂቃ ሩጥ ብትለው ምናልባት ቀሪ 30 ደቂቃውን ለመሮጥ በራሱ ተነሳሽነት ሊያገኝ ይችላል። አነስተኛ የሚባሉ ልማዶችን መገንባት ከአነስተኛ የሚባሉ ልማዶቻችን ተነስተን ትልቅ የሚባል ነገርን ማሳካት መለማመድ የግድ ይለናል። ስለዚህ አነስተኛ የሚባሉ ልማዶችን በመገንባት ስንፍናችንን ቀጥታ
ወደ ከፍተኛ የፋይናንስ ውጤታማነት ስኬታማነት መቀየር የምንችልበት እድል እንዳለ መረዳት ነው። አነስተኛ ልማዶችን መገንባት ሌላኛው የሚመከር ሀቢት መሆን መቻል አለበት። የሚመከር የመፍትሄ ስልት መሆን መቻል አለበት። አራተኛውና ሌላኛው ስንፍናችንን ወደ ከፍተኛ የፋይናንስ ስኬታማነት የምንቀይርበት መንገድ የኤሌክትሮኒክስ እና ዲጂታል ጉዳዮችን ወይም ደግሞ ዲጂታል ፕላትፎርሞችን በሚገባ መጠቀም መቻል ነው። ሁሉም ሰው በስንፍና ዓለምም የሌለ ሰው እጅግ በጣም ጠንካራ የሚባል ሰውም የኤሌክትሮኒክስ እና ዲጂታል ዲቫይሶችን ዲጂታል ፕላትፎርሞችን መጠቀም ለስኬታማነት እጅግ የሚመከር ነው። ነገር ግን በተለይ በስንፍና ውስጥ ላለ ሰው ደግሞ የበለጠ ውጤትን የሚያመጣ ነው። ምክንያቱም ሰነፎች በሚገባ ስራቸውን መስራት የማይችሉበት እድል አለ። ነገር ግን በስንፍናቸው ምክንያት ከፍተኛ የሚባል የኤሌክትሮኒክስ እና የዲጂታል ፕላትፎርሞችን የሚጠቀሙበት እድል ከተፈጠረ እጅግ በጣም ውጤታማ የሚሆኑበት እድል ያለ መሆኑን መረዳት ያስፈልጋል። ስለዚህ አንድ ሰው ለምሳሌ ቢዝነስ ቢከፍት ቢዝነስ ቢኖረው ነገር ግን የድርጅቱን ምርትና አገልግሎት ዶር ቱ ዶር እየሄደ አድቨርት ማድረግ የሚችልበት እድል ባይኖረውና እንደዚህ አይነት ስንፍናዎች ቢኖሩበት የግድ ይህ ሰው በሚገባ ፈጥኖ የኤሌክትሮኒክስ እና ዲጂታል ፕላትፎርሞችን መጠቀምና ምርትና አገልግሎቱን ተደራሽ በሆነ መልኩ ማስተዋወቅና ፕሮዳክቱን ለሰፊው ማህበረሰብ ማቅረብና መሸጥ መቻል ወደ ውጤታማነት እንዲሸጋገር ያደርገዋል። ስንፈታችንን ቀድመን መረዳትና ስንፈታችንን ሊሸፍን የሚችል የኤሌክትሮኒክስ እና የዲጂታል ፕላትፎርሞችን በሚገባ መጠቀም መቻል የግድ ያስፈልገናል። ስለዚህ ስንፈታችንን ወደ ከፍተኛ የፋይናንስ ስኬታማነት ለመቀየር ከምንጠቀምባቸው ስልቶች መካከል የኤሌክትሮኒክስ እና አጠቃላይ የዲጂታል ፕላትፎርሞችን በሚገባ መጠቀም መቻል ነው። እንደዚህ የምናደርግ ከሆነ ስንፍናችንን በሚገባ ወደ ከፍተኛ የፋይናንስ ስኬታማነት ማሸጋገር የምንችልበት እድል አለ። ሌላውና አምስተኛው የጋራ ኢንቨስትመንት ፈንዶችን መጠቀም መቻል ነው። እንግዲህ ቢዝነስ ለመጀመር ስናስብ ስንፍናችን የሚያስፈራን ከሆነ ለምሳሌ አንድን ቢዝነስ ለምሳሌ አንድ ሱቅ ብትከፍቱ እና ሱቁን ከመክፈት ጋር እያይዛችሁ ለምሳሌ በየቀኑ መረጃ መሰብሰብ፣ የዕለቱን የሽያጭ ዋጋ ማወቅ፣ ነገ ሊሆን የሚችለውን ዋጋ መረዳት፣ አጠቃላይ ኢንቨስትመንቱ ወደ ምን ሊሄድ እንደሚችል አንደርስታንድ ማድረግ እንደነዚህ አይነት ችግሮች ካሉባችሁ ምናልባትም ካፒታላችሁን ለጋራ የኢንቨስትመንት ፈንዶች ኢንቨስት ማድረግ በነዛ ቦታ ማዋል ምናልባትም ገንዘባችሁ በባለሙያዎች እንዲመራና ትርፋማ እንድትሆኑ የማድረግ ጉዳይ ስለሆነ ስንፍናችሁን ወደ ከፍተኛ የፋይናንስ ስኬት መቀየር የሚችሉበት እድል ይኖራል። ያ ማለት ለምሳሌ የ300 ሺህ ብር ሱቅ ከፍቶ በሚገባ ሱቁን ማስተዳደር ይከብደኛል ብሎ የሚያስብ ሰው ካለ የ300 ሺህ ብር የትልልቅ ድርጅቶችን አክሲዮን በመግዛት ኢንቨስት ቢያደርግ የነዚህ ትልልቅ ድርጅቶች አክሲዮን ላይ ኢንቨስት የተደረገ ገንዘቡ በቀጥታ የዚህን ሰነፍ ሰው ኢንቮልቭመንት አይፈልጉም። እነዚህ ትልልቅ ድርጅቶች የሚመሩት በራሳቸው ባለሙያዎች ነው። ስለዚህ ይህ ሰው እስከነ ስንፈቱ ምናልባትም በባለሙያ በተመሩ ድርጅቶቹ በኩል ጥሩ የሚባል አመታዊ ትርፍ ክፍፍልና አጠቃላይ የካፒታል ጌይን ተጠቃሚ መሆን የሚችልበት እድል እንዲያገኝ ያስችላል። ስለዚህ ሰነፎች ነን ብለን ካሰብን ኢሚዲየትሊ ያለንን ካፒታል ምናልባትም በባለሙያዎች በሚመሩ ቢዝነሶች ላይ ኢንቨስት ማድረግ ብንችል ምናልባትም ስንፍናችንን በቀጥታ ወደ ከፍተኛ የፋይናንስ ስኬታማነት መቀየር የምንችልበት እድል አለ። ስንፍናችንን መረዳት የግድ ይለናል። እነዚህ አምስቱ ዋና ዋና የሚባሉ አንድ ሰው ስንፍናውን በቀጥታ ወደ ከፍተኛ የፋይናንስ ስኬታማነት ሊቀይርባቸው የሚችሉ 5 የመፍትሄ ስልቶች ናቸው። እንደው በዚሁ ለመጨመር ፎር ዩር ሰርፕራይዝ በዓለም ላይ ካሉ 100% ስኬታማ ሰዎች መካከል 90% የሚሆኑት ስኬታማ ሰዎች ስንፍናቸውን በሚገባ በመረዳት በስንፍናቸው ሊከሰት የሚችልን ክፍተት የሚሸፍን እርምጃዎችን ቀድመው ይወስዳሉ ተብሎ ነው የሚታሰበው። ያ ማለት ምን ማለት ነው? እነዚህ 90% የሚሆኑ ስኬታማ ሰዎች ለስንፍናቸው መሸፈኛ የሚሆኑ እነዚህን ያየናቸውን ዋና ዋና የሚባሉ የመፍትሄ ስልቶችን ቀድመው የተገበሩ ሰዎች ናቸው ማለት ነው። ስለዚህ እኛም ስንፍናችንን በሚገባ በመረዳት ለስንፍናችን መፍትሄ የሚሆንን ነገር ማበጀትና መተግበር ስንፍናችንን በቀጥታ ወደ ከፍተኛ የፋይናንስ ስኬታማነት ማሸጋገር የግድ ይለናል። ለምሳሌ
እምረሳ ከሆነ አንድን ስራ ሰራ እምረሳ ከሆነ እንደምረሳ በመረዳት እንዳረሳ አውቶሜት ማድረግ በቀጥታ ስንፍናያን ወደ ውጤታማነት ይቀይርልኛል እንዳየነው። ስለዚህ ስንፍናችንን መረዳትና ለስንፍናችን መልስ ሊሰጡ የሚችሉ የመፍትሄ ስልቶችን መተግበር አጠቃላይ ስንፍናችንን ወደ ከፍተኛ የፋይናንስ ስኬት የሚቀይሩልን ጉዳይ መሆናቸውን መረዳት የግድ ይለናል። ለዛም ነው እንግዲህ እነዚህ 90% የሚሆኑ ስኬታማ የሚባሉ ሰዎች ስንፍናቸውን ቀድመው በመረዳት ለስንፍናቸው መሸፈኛ የሚሆኑ የመፍትሄ ስልቶችን በመተግበራቸው ስኬታማ ናቸው የተባለው። ስለዚህ ችግሩን ማወቅ ምናልባትም የመፍትሄው 50% ነው እንደሚባለው ችግሩን አውቀን ለችግሩ መፍትሄ የሚሆን ነገርን መረዳትና መውሰድ መቻል 100% መፍትሄን ይዞ ይመጣል። ለምሳሌ ስንፍና እንዳለብን መረዳት የችግሩን 50% ማወቅና የመፍትሄውን 50% እርምጃ መውሰድ ነው። እዛ ላይ ደግሞ የዛ መፍትሄ የሚሆን የመፍትሄ ስልት ስንጨምርበት ደግሞ ችግራችንን 100% መፍታትና ውጤታማነታችንን በ100% ማሳደግን ያስችለናል። እረሳለሁ ብዬ ካሰብኩና የመርሳት ችግር እንዳለብኝ ከተረዳው እንግዲህ መፍትሄውን ለማግኘት 50% ተቃርቤያለሁ ማለት ነው። ይህንን የመርሳት ችግሬን ለመፍታት ደግሞ አውቶሜት ማድረግ ነው ስራዬን ብዬ ካሰብኩኝ ኦልሞስት 100% የሚሆን መፍትሄን ሴት አድርጌያለሁ ማለት ነው። ስለዚህ ሁለቱ ሲጣመሩ አጠቃላይ ስንፍናችንን ወደ ከፍተኛ የፋይናንስ ስኬት የምንቀይርበት ሁኔታ ይፈጠራል ማለት ነው። ስለዚህ ሁላችንም ያለብንን ስንፍና በመረዳት አጠቃላይ ስንፍናችንን ወደ ከፍተኛ የፋይናንስ ስኬት የምንቀይርባቸውን የመፍትሄ ስልቶች መረዳትና መቀየር የግድ አስፈላጊ ነው። ለዛሬ የነበረን ቆይታ ይህንን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉትና ተጨማሪ የፋይናንስ ኢንቨስትመንትና የካፒታል ማርኬት ቪዲዮዎች ሲለቀቁ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። በሌላ ሰዓት በሌላ ጉዳይ እንገናኛለን። ነገር ግን እናንተ እንደው በግል ያለባችሁን የስንፍና ሁኔታና ቢወሰድ የምትሉትን የመፍትሄ ስልት ኮመንሊም ለብዙዎቻችን አስተማሪ ሊሆን ስለሚችል በኮሜንት ሴክሽን ላይ ብታጋሩ ደስ ይለኛል። አመሰግናለሁ።